ፀጉራችሁ ማለስለሻ እንዲሁም ደግሞ እንዲያድግ ውበቱ እንዲጨምር ጥንካሬው እንዳይነቃቀልባችሁ የሚያደርግ ማስክ ነው እና ጤና ይስጥልኝ። ውድና የተከበራችሁ ያው በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ አዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ያው ሁለት ሳምንት ስለሆነን እኔና ልጆቼ ፀጉራችንን ከታጠብን እንግዲህ እኔም ለታጠብ ፀጉሬን ስለፈታሁኝ እኛ የምናደርገውን ለራሳችን ማስክ ለእናንተ ለቤተሰቦቼ ይዤላችሁ መጥቻለሁ። ከእናንተ ጋር አዘጋጅተን እኛም እንቀባለን። እናንተም እንግዲህ በቤታችሁ አዘጋጅታችሁ እንድትጠቀሙ ጠይቃችኋለሁ። ታውቃላችሁ ከዚህ በፊትም ተናግሬያለሁ። ወልጄ ገና ልጄ አመቱ ነው እና ፀጉሬ እዚህ አካባቢ በጣም እየተሰባበረብኝ ወደኋላ እየሸሸ ስለነበረ የተለያዩ ግብአቶችን የተለያዩ ቤት ውስጥ የሚገኙ ተፈጥሯዊ ነገሮችን ለፀጉሬ እንዳይሰባበር እንዲሁም ደግሞ ወደኋላ እንዳይሸሽ እያደረግኩኝ ነው። እንዲሁም እንዲያድግ እድገቱን እንዲቀጥል። ስለዚህ ዛሬም ደግሞ ሌላ ግብአት ይዤላችሁ መጥቻለሁ። አብረን እንሁን ማለት ነው። ያው ለሁለት ለእኔና ለልጄ ነው የምናደርገውና ሩዝ ቀቅዬ ፈጭቼ አምጥቻለሁኝ። ይሄ ሩዝ ነው። 2 ማንኪያ ሩዝ ነው የቀቀልኩት። ግን ያው ሩዝ በባህሪው ስለሚበዛ ለዛ ነው እንደዚህ ብዙ የመሰላችሁ እንጂ 2 ምናምን ማንኪያ የሚሆን ነው እንትን ያልኩት ማለት ነው። እና ግን እኛ ፀጉራችን በጣም ብዙ ነው እና የልጄን ማሳየቻችኋለሁ። በጣም እሷም ፀጉሯ መካከለኛ ሆኖ ግን ብዙ ነው እና ያውላችሁ አያችሁት እንደዚህ እንደ ሊጥ አይነት ሆኗል። እና እንደዚህ መሆኑ ጥሩነቱ አንደኛ ፀጉሩ ላይ ልጥፍ ነው የሚለውና እንደ ክሬም በጣም አሪፍ ነው ለፀጉሩ ለዛላው ራሱ በጣም አሪፍ ነው የሚሆነው። እንግዲህ በጣም ለፀጉር በጣም አሪፍ ነገር ነው። እኔ ስቀቅለው ቁርንፉድ አስገብቼበታለሁ 5-6 የሚሆን ቁርንፉድ እና ስፈጫው አውጥቼው ነው እሱን። ከዛ በተረፈ ደግሞ ተልባ ቀቅዬ እንትን ብያለሁ። ይኸውላችሁ አያችሁት እንደዚህ ወፍራም በዛውም ደግሞ ጥልል ያለ ማለት ነው እና ተልባውን እንደዚህ አጠሉት ብታጠሉት ይሻላል። በተለይ ለልጅ የምታረጉ ከሆነ እና ፍሬውን አይፈልጉትም እነሱ። ስለዚህ ይህንን እንደዚህ አድርጋችሁ ታቀላቅሉታላችሁ። ተልባ በጣም ፀጉራችን ልስልስ ያለ ያማረ እንዲሁም ፀጉር እንዲሆን ያደርጋል። ቁርንፉድ ደግሞ የውስጡን ፀጉር እንዳይነቃቀል ጥንካሬውን ይጨምርለታል። ሩዝ በጣም አሪፍ ነገር ነው። ከዚህ በተረፈ እናንተ የሚመቻችሁ ቅባት የፀጉር ቅባት እዚህ ላይ መጨመር ትችላላችሁ ማለት ነው። እዚህ ላይ እንደዚህ ምትታርጋችሁ አንድ ላይ ተልባውንና ሩዙን እንዲሁም ደግሞ ቁርንፉድ አድርጌበታለሁ ብያችኋለሁ። 3 ነገሮች ናቸው እና በጣም ቀላል ነገር ነው። ፀጉራችሁን በጭራሽ በባዶ ውሃ በየ2 ሳምንቱ ይሁን በየሳምንቱ መታጠብ የለባችሁም እና እንደዚህ ቤት ውስጥ በሚገኙ ማንኛውም ነገሮች ቀለል ያሉ ነገሮች ፈልጋችሁ ማስክ ምናምን ስሩና አድርጉ። ያውላችሁ አያችሁት ለማረግ ራሱ አሁን ይሄ ቀለል ያለ ነው እና ይሄ ለዛው ፀጉራችሁ ላይ ልጥፍ ብሎ ነው ቁጭ የሚለው። ስለዚህ ለ2 ሰዓት ይሄንን አድርጋችሁ ከዛ በኋላ ወደ መታጠቡ መሄድ ትችላላችሁ እና በባዶ በጭራሽ ፀጉራችሁን ባትታጠቡ በጣም አሪፍ ነው። በተለይ እንደኔ የወለዳችሁ እናቶች ፀጉራችሁን ወደ ኖርማሊ በደረቁ አትታጠቡ። በቃ ማንኛውም ወይም ቂቤ ቤት ውስጥ እንቁላል ካላችሁ አቮካዶ፣ ሙዝ ማንኛውም ቢሆን እንኳን ተልባ ራሱ በባዶ ቀቅላችሁ እንደሱ እያደረጋችሁ ተቀቡ። በዛ ላይ ደግሞ እኔ መለስ ሊልኝ ራሱ የቻለው ፀጉሬ በጣም ምልጥ ብዬ ነበረ። ወንድ ልጅ ነው ልጄ እና በጣም ብዙ ምልጥ ብሎ ነበር ፀጉሬ። አሁን በጣም አሪፍ ሆኗል። በአመት ውስጥ በጣም ደህና ሆኗል። ባሳያችሁ ደስ ይለኝ ነበር። ፀጉሬን ስለማልከፍት ነው ይቅርታ። እና ምንድነው ያደረኩት እኔ አሁን በሲቻል ስትችሉ እናንተ በወርም ቢሆን ካክስ ገብታችሁ ሳትለቀሙ ፀጉራችሁን ሹሩባ መሰራት። እኔ አሁን እንደሱ ነው። በጣም ብዙ እንደዚህ ከነዚህ ከማስኮቹ ውጪ ፀጉሬን እንደዚህ ደረቅ እንደሆነ ፀጉሬ በጣም ብዙ ነው እና በዛ ላይ ደግሞ ለስለስ ያለ አይደለም አፍሪካ ፀጉር ነው። ስለዚህ ካክስ ገብቼ አልለቀምም በጭራሽ። ፊት ለፊቱን ኋላ ሆነ አልለቀምም። ኖርማሊ በዛ በካክሱ ባለበት ፀጉሬን እሰራዋለሁ።
አሁን በጣም በጣም አሪፍ ሆኗል እና መፍትሄ እኔ ብዬ ያገኘሁት እሱ ነው። እናንተም ደግሞ የራሳችሁን የሆነ መፍትሄ ምንድን ነው የሚለውን ፈልጉ። እኛ እንግዲህ ያገኘነውን ጥቅም ለእናንተ ለቤተሰቦቼ ላካፍላችሁ ብዬ ነው። ከዚህ በተረፈ ሮዝመሪ ዘይት አለኝ እና እንደዚህ እናንተ የምትፈልጉትን ዘይት መጨመር ትችላላችሁ፣ ለራሳችሁ የሚስማማችሁን። እኔ እንደዚህ አድርጌ ትንሽ 1-2 በዚህ በእቃው ልጨምርና ይሄው እንደዚህ በቃ። አሁን ይህንን ወደ ፀጉራችን ነው የምናደርገው። እንግዲህ ፀጉሯን ቀብቻት ደግሞ መጨረሻ ላይ አሳያችኋለሁ። ስለዚህ እናንተም እንደዚህ እያደረጋችሁ ተጠቀሙ። እናቶች ቤት የምትውሉ በብዛት እንደዚህ አድርጉና ጠጠቁ። ቤተሰቦቼ የልጄን ፀጉር አያችሁት? ማሻአላህ ብዛቱ ራሱ እንዴት እንደሆነላት አሁን በጣም አሪፍ እየሆነላት ነው። ያው እዚህ ግንባሯ ጋር ራሱ አሪፍ እየሆነላት ነው የተበጣጠሰው እና እንደ ክረምት ፀጉር አይደለም። ክረምት ሲሆን በጣም ልጆች ፀጉራቸው ይበላሻል። ያው እኔ ግን እንደ መስከረሙ ዝም ብዬ እንትን እያልኩላት ነው እና እዩት፣ ይሄናው ራሱ ከለር ማሻአላህ አሪፍ ሆኗል። የሆነ አመዳም የነበረውን ፀጉሯ አሪፍ አድርጎላታል። ያው እንግዲህ ማስኩን አምጥቻለሁ። ፀጉሯን እንደዚህ 4 ቦታ አካፍያት ነው የምቀባት እና አንዴ በደንብ ልቀባ እና በደንብ አድርጋችሁ እንደዚህ ቀቧቸው እና አፕል ሳይድ ቬኔገር ማድረግ ትችላላችሁ ወይ እሱ ከሌላችሁ ደግሞ ሎሚ እና እንደሱ አድርጋችሁ እዚህ ላይ መጨመር ትችላላችሁ። ወይም ደግሞ ስትለቀለቁ ራሱ ፀጉራችሁን ስትለቀለቁ በሎሚ ውሃ ወይም ደግሞ አፕል ውሃው ላይ አድርጋችሁ መለቀቅ ትችላላችሁ። ፀጉራችሁ የሚያሳክካችሁ ፎሮፎር ካለባችሁ ማለት ነው እና እንደሱ አድርጎና ተጠቀሙ። እንግዲህ በደንብ ልቀባትና እሷን የግዴታ እሽት አድርጌ ማሳጅ አድርጌ መሸፈን ስላለብኝ የእሷን ልቀባት። እንግዲህ የዛሬ ቪዲዮዎችን ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር እያደረጋችሁ አበረታቱን። ሰብስክራይብ አድርጉንና በቻናላችንን አሳድጉልን። ስለተከታተላችሁ አመሰግናለሁ። ባይ